እንደምልሻላቀን ትጂ በጣም ያፈቅርሻለሁ በጣም ሄሎ ኤቭሪዋን ሃው አር ዩ ዶይንግ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው በአዳዲስ የሪአክሽን ቪዲዮዎች ተመልሰን መጥተናል። ዘማች ዴይሊ ወቅታዊ ቁም ነገር አዘልና አዝናኝ መረጃዎችን የምታገኙበት የእርሶ ቤት ነው። የዚህ ቻናል ቤተሰብ ለመሆን የትኛውንም አይነት ክፍያ መክፈል አይጠበቅብዎትም። ሰብስክራይብ እና ላይክ የሚባሉ ሁለት በተኖችን ፈልጎ እነሱን መጫን ይቻላል። በዛሬው ቪዲዮአችን ከላይ የጠቀስኩላችሁ መረጃዎች አንድ በአንድ አብረን የምናይ ይሆናል። በሚያዝናናው እየተዝናናን ቁም ነገር ከሚያስጨብጠው ቁም ነገር እየጨበጥን በሚያስተዛዝበው ደግሞ አብረን የምንታዘበው ይሆናል። እስከ መጨረሻው ከኛ ጋር የትም እንዳትሄዱ። እናንተ ለምንድን ነው የምትሄዱት? ኔትወርክ እየተቆራረጠ ነው። ምን ሆነሽ ነው? Oh, she's begging. እኔ ለምንድን ነው ጥላችሁኝ የምትሄዱት? እና መሄድ ፈልገሽ ነው? አዎ። ቀራቤ ንገሪኝ። ደከማት እኮ። መሄድ ፈልገሽ ነው? እና ግለቀሳት እና እንዲያልቀሰሽ ነው የምትሄጂው? በስመ አብ ራሷን አመባት። እሺ አልብሻት በቃ እንሄዳለን። ምን አለ ግን ለዚህ ደረጃ ባደረጓት እናንተ። አቤት ልጅነት ግን የሚገርመው ነገር እንባኩ ከየት አባቱ እንደሚመጣ አሁን እኮ በመርፌ አይደለም በብረት ብትወጋው ከየት የማይፈልቅ ባያኔ እንዴት አባቱ እንደሚክሉ ታሳዝናለች። እኔስ ልጅቷ ብር በባሪ ውስጥ ተደርጎ ኧረ ብዙ ነው። እዴ እናንተ ፌስታል ሙሉ ለዘው ሲስተማቸው ብቻ እንዴት ገብተው ሊያዩት አይችሉም ብለው ካሰቡ ማለት በርበሬ ነው አንድ ያቃጥላል፣ ሁለት ደግሞ ማንም አያስበውም እዛ ውስጥ ገንዘብ አለ ብሎ እንደዛ አድርገው በህገወጥ መንገድ ገንዘብ ሲያዘዋውሩ ማለት ነው። ባልካው ያሳዝናል። የእውነት ሰውየው ያሳዝናል። ግን እዚህ ጋር ነው ልጠይቃቸው የሚፈልገው ነገር አንድ ወንጀለኛ ነው እሱ ማለት ገንዘብን በህገወጥ መንገድ ሲያዘዋውር ነው የተያዘው። እጅ ወደ ኋላ አስራችሁ እንደዚህ ማድረጋችሁ እና ደግሞ ካሜራ ደቀናችሁበት እንደዚህ ማድረጋችሁ የትኛው ግን የሚፈቅድላችሁ? ወንጀል ቢሰራ እኮ የሆነ አለ አይደል? ህግ አለ፣ ወንጀለኛ የሚቀጣበት የወንጀለኛ መቅጫ ደንብ አለ። በዛ ልክ ነው እንጂ መቀጣት የነበረበት በዚህ መንገድ አይ ዶንት ኖ ሀገራችን ውስጥ እኮ ህግ ከሚጠብቀው በላይ ህግን የሚያፈርሰው ነው የሚመስለው። የምር እንግዲህ አይታወቅም ማለት ወንጀል ያበረታታው ሳይሆን እያንዳንዱ ሰው ወንጀል ውስጥ ኢንቮልቭ የሚሆንበት ምክንያት ይኖረዋል። ነገር ግን ወንጀልን ማበረታታት አይደለም ዛት መስለም ለዛም ያም ታስቦ መሰለኝ ወንጀለኛ መቅጫ ህግ የተዘጋጀው
ህግ እያለ ደግሞ የትኛውም ወንጀለኛ ካሜራ ፊት ተደቅኖበት እንኳን አይደለም ይሄንን አድርጎ ከዚህም በላይ ሌላ ነገርም አድርጎ ይገማ ላይ እንዳውም አይታችሁ ከሆነ በቲቪ ራሱ እንትን ሲተላለፍ ሰው ገሎ ወይንም ደግሞ ትልቅ ወንጀል ሰርቶ ሲተላለፍ ምንድነው የሚደረገው? ፊቱን እንትን ይደረጋል፣ ሃይድ ይደረጋል እንዳይታይ ማለት ነው። ያ የወንጀለኛ መብት መጠበቅ ይባላል። ወንጀለኛ እሱም መብት አለው ባይዘው ወንጀል የሚሰራ ማለት ነው። እና ግን ታናድዳላችሁ እንደዚህ የምታደርጉ ሰዎች ማለት ነው። እሱ ህግ አፍርሷል። እሱ ሳያውቅ ያፈረሰው አውቆም ቢሆን ያፈረሰው እንዳለ ሆኖ እናንተ ደግሞ ደግማችሁ ህግ አወቅም ብላችሁ እንደዚህ ማድረጋችሁ this not fair not fair። ከአርቲስት ነፃነት ወርቅነህ ቤተሰቦች ጥብቅ የተባለ መረጃ ተላልፈዋል። በአርቲስት ነፃነት ወርቅነህ ድንገተኛ ህልፈት ምክንያት ሀዘናችሁ ማድረግ ለአጽናናችሁን በሙሉ ልባዊ ምስጋናችንን እናቀርባለን ያሉት የአርቲስቱ ቤተሰቦች ወደ መጡበት ሀገር ከመመለሳቸው በፊት አርቲስት ነፃነት ወርቅነህን በተመለከተ ማንኛውንም የሥራ ጉዳዮች እንዲከታተልና እንዲያስፈጽም አቶ አስናቀ ንጉሴን መወከላቸውን አስታውቀዋል። እናም ከአርቲስት ነፃነት ወርቅነህ ጋር በተያያዘ ማንኛውም ጉዳይ ያለው ወይንም መረጃ የሚፈልግ ሰው አቶ አስናቀ ንጉሴን ማነጋገር እንደሚችል የተገለጸ ሲሆን ከዚህ ውጪ የሟችንም ሆነ የቤተሰቡ መልካም ስም የሚያጎድፍ ሐሰተኛ መረጃ ማሰራጨት በህግ የሚያስጠይቅ መሆኑን ቤተሰቦቹ በጥብቅ አሳስበዋል። ሰው እኮ አያድብም እናንተ። እነዚህ ማለት እንግዲህ እንደምታውቁት እግዚአብሔር እኔ በኢትዮጵያ ውስጥ የሆነ ብዙ ፊልሞችን አይቻለሁ። በኢትዮጵያ ብቻ ሳይሆን በውጭም ማለት ነው። እንደሱ አይነት ኮሚክ ሰው እንደሱ አይነት ቀልደኛ ሰው የእውነት ገጥሞኛል ብዬ ባወራ ራሱ ውሸት ነው የሚለኝ ሰው ራሱ ላይ ማንንም አላምንም። በቃ በጣም የሚያስቁ በጣም የፈጠራ ስራዎቹ በጣም የሚያስደንቁ ሰው ናቸው እና በሱ ተጠቅመው በጣም ከረንት የውሸት መረጃዎች በጣም እየተሰራጩ ነው ያሉት በዩቲዩብም በቲክቶክም ብትሉት ማለት ነው። ነፂ በሰው እጅ ላይ የተገደለው እንደዚህ ነው የሆነው፣ አርቲስቶች ናቸው የመቀኑበት፣ መድኃኒት አብልተውት ነው ምናምን እያሉ የውሸት መረጃዎችን ያሰራጫሉ። ያለው ነገር ደግሞ ከቤተሰብ አሁን እንግዲህ ቤተሰብ በዛሬ ዕለት ያስተላለፈው ነገር በጥር 20 ያስተላለፈው ነገር ይሄ ነው እና ከእንደዚህ አይነት መረጃዎች ተጠንቀቁ። እንግዲህ ብዙ ሰዎች ውሸትን በማሰራጨት ነው እውነት ስለማይታይ ነው መሰለኝ የውሸት ብቻ እየሰሩ አፕሎድ በማድረግ ገንዘብ ለማግኘት የሚጠሩት። እያለቀሰች ነው። ጓደኛዋ ራሷ አለቀሰች። አይታችኋታል? ያችኛውም አለቀሰች። ይህ ቪዲዮ በጣም ሰሞኑን እንትን እያለ ነው። ቲክቶክ ላይ አይታችሁት ከሆነ በጣም በብዛት እየተሰራጨ ያለ ቪዲዮ ነው። ከዚህ ነገር ምንድነው መረዳት የምንችለው? ሆድ ያባውን ብቅል ያወጣዋል ብቻ ሳይሆን ሆድ ያባውን ዘፈን ያወጣዋል አለ የሆነ ልጅ ሲያወራ እና እቺ ልጅ እንግዲህ የቤተሰብ ወይንም የጎረቤት የሰፈር ሰዎች የምናምን ነቁራ ነው እንደዚህ የሚያስለቅሳል እና ህብረተሰባችን ባይዘው እግዚአብሔር በጣም ከባድ በጣም በሐሜት እና በእንደዚህ በተንኮል ነገሮች ከዓለም አንደኛ ህብረተሰብ ራንክ ቢሰጥ የኢትዮጵያ አንደኛ ይወጣል ብዬ አስባለሁ። ፎር ሹር ማለት ነው። ያን ነው ደስታ ብቻ አይደለም የምትገልጸው ልጅቷ። እኔ በጣም ግርም የሚለኝ ነገር ማለት ነው ሳናገባ ስንቀር አንተ ቆሞ ቀር አንቺ ቆሞ ቀር ትላላችሁ። ስናገባ ለማፋታት ያላችሁ ቀመር ስራ ፈታችሁ ስራ የምትፈጥሩ ማህበረሰብ ሁላችንም። እቺ ልጅ በዚህ አጋጣሚ ደስታዋን ብቻ አይደለም የምትገልጸው በቃ ቁስለቷን ሲሏት የነበረውን ነገር ደግሞ ማጋባት ብቻ አይደለም ብሮ ሸባይ ብለው አጋብተው መሀል ገብተው ለማፋታት የሚሰራው ስራ ደግሞ ከዚህ ይበልጣል። ኧረ ፈጣሪ አንተ ሁነ የእውነት አንተ ሁነ ያስብላል።
እሺ ምናልባት ጥያቄ ላንቺ ግራ ሊያጋባሽ ይችላል። ቀድሜ ግራ ልጋባ። እሺ ምን እንደምልሽ አላውቅም። ቲጂ በጣም ነው ያፈቅርሻለሁ። በጣም አፈቅርሽ ነገር አፈቅር ደስ ይላል አይደለ? አሁን እያባላን ያለው እኮ መጣላት ነው አይደለ? ስለዚህ ይሄ ልጅ መቼም አይጣላኝም። ፍቅር ደግሞ ደስ ይላል። ጥያቄው ምን አይነት ነው የሚለው ነው እሱን በጥያቄ ውስጥ እናስቀምጥና ማለት ነው። በጣም ደስ ይላል። ይሄ ጌታ ማለት ግራ ገባት እራሱ ምን እንደምትል ማለት ነው። አስቡት ምን ያህል ዲፈረንስ ሁለታቸው ማለት እንዳለ ማለት ነው። በአይን ራሱ በእይታ ራሱ ያስታውቃል። ካና ማርያም እዚህ ድረስ ስትመላለስ ነው። እሺ የኔ ጌታ እኔም በጣም የአንቺ ፕሮፋይል ነው በጣም ነው አለች። ሁሌም ጠዋትም ማታም አንቺን እያየሁ ነው። እኔ በጣም ግራ ገብቶኛል። ስንት ዓመት ነው አባቴ? ስንት ዓመት ነው? እድሜን ሰምተዋል ጌታዬ? 4ን ቀይሮ ነው የኔ ይሆናል ማለት ነው። ቀይሮ የኔ እድሜ በእርግጥ ባለትዳር እንደሆንሽ አውቃለሁ። እኔ እንጃ ምን እንደምልሽ አላውቅም። በጣም ወድሻለሁ። ኧረ በድንግል ማርያም እናንተ የምሩ ነው እንዴ? ግዴለ አይ እውነት ለመናገር ግራ የሚያጋባ ነገር ነው። ስለዚህ ይሄን ነገር ወይኔ በድንግል ማርያም ምንድነው? እስቲ ምን ትሉታላችሁ? ምን ትሉታላችሁ? የሆነ ነገር በለው እስቲ ምን ልበለው? ካንቺ በየምር ይገርማል በጣም 24 ዓመቴ ነው አለ እሷ 40 ምናምን ዓመቴ ነው አለች። እንዴት ሃው እሺ ብትለው ለምሳሌ እሺ ብትለው እሺ አለችው። ከዛስ እርሶ ሚስቴ ይላል ገበር እኮ ነው ማለት ምንድን ነው የሚላት? ከዛም በኋላ እንዴት አድርጎ ነው አብራት ቢሉ አይ ከብድም የእናቱ ጓደኛ ትሆናለች፣ የእናቱ ኩያ ትሆናለች ፎር ሹር ማለት ነው። ባይ ዘ ዌይ ይመስለኛል እንደዚህ አይነት ነገሮች ብዙ ጊዜ የሚደረጉት ሜቢ ሰርፕራይዝ ሊያደርጋት ፈልጎ ሊሆን ይችላል። ሰርፕራይዝም ደግሞ እንዳልሆነ አረጋግጠናል። አይደለም ሰርፕራይዝም አይደለም። ለምንድን ነው እንደዚህ የሚያደርጉት? ብዙ ጊዜ ሰዎች ለታዋቂነት እንደዚህ ያደርጋሉ። ታዋቂ ሰዎችን ተጠቅመው አንቺን ወድጃለሁ፣ አንተን ወድጃለሁ ምናምን ይሉና በዛ መንገድ ለመታወቅ ይሞክራሉ። ቲክቶክ ላይ ከረንት ላይ አይታችሁ ከሆነ ለምሳሌ አዶናይ ማን እኔ አንተን ወድጃለሁ እኔ እሱን አይቼ ምናምን የሆነች ልጅ ቲክቶክ ላይ አይታችኋት ከሆነ አዶናይ ታሰረ እንዴ ምናምን ብላ የምታለቅስ ልጅ ነበረች። አዶናይ ታሰረ ሰሞን ማለት ነው። እና ምንድን ነው የሰው አይምሮ ውስጥ በዛ አጋጣሚ ለመቅረት ለታዋቂነት ነው። እሱም አሁን በፊት አናውቅም ነበረ፣ በዚህ አጋጣሚ ያወቅነው ሚዲያ ላይ ተሰራጨ። ከዛ በቃ ታዋቂነት ያገኛል ይመስለኛል። ለዛ ብሎ ነው እንጂ በእውነት አስቦት ነው የሚለውን ነገር አይደለም። በጣም የማይመስል ነገር ነው። ምክንያቱም አንድ የእናቱ ኩያ የምትሆንን ሴት አይ ላቭ ዩ ሴት አያችሁ ጥምቀት ላይ የተደረገውን ተአምር በስመ አብ። እኔ እኮ የዚህ እምነት ተከታይ መሆኔ በቃ ያኩራኛል የሚሉ ሰዎች ውሸታም የእውነት በጣም ውሸታም ናቸው። ተአምር ፈላጊ ናቸው በጣም የትኛውም ቤተ እምነት ውስጥ ማለት ነው። እዚህ እንደዛ አይነት ተአምርን ካዩ ሌላ እምነት ውስጥም እንደዛ አይነት ተአምር ካዩ ዛሬ ላለመሄዳቸው ምንም ዋስትና የላቸው። ከረንትሊ በጣም ተአምር ናፋቂ ሆነናል። በቃ ይሆናል አይደል? አንድ ነገር ሲደረግ አንድ ተአምር ስናይ በቃ በጣም የምንደነቅ ግን እኮ የትኛውም አይነት ተአምር የትኛውም አይነት ሚራክል የሃይማኖት መገለጫ ሊሆን አይችልም። በምንም ተአምር ሊሆን አይችልም። ተአምር የሃይማኖት መገለጫ አይደለም። ይሄንን ባይብልም ያነበባችሁ ሰዎች፣ ሌላም ያነበባችሁ ሰዎች ትመሰክራላችሁ ብዬ አስባለሁ። እና ይሄ ነገር የጥምቀት ሰሞን እንደዚህ ሲሰራጭ ነበር። ከዛም በፊት አንድ ነገር አይቻልም። መልአክ ከሰማይ ወረደ ምናምን ከሰማይ ወደቀ ሚካኤል ነው ገብርኤል ምናምን እያሉ ቲክቶክ ላይ በጣም ሲነጋገሩበት አይቼ ነበር። ይሄን ቪዲዮ ይሄንን አሁን ያሳያችሁ ቪዲዮ ምን ያህል ኢንጌጅመንት እንዳለው ብነግራችሁ
በጣም ታመጣላችሁ። አቤት እንኳን ኦርቶዶክሱ እንኳንም የዚህ ቤት ሆንኩ ይላሉ። ሊሆን እኮ ይችላል፣ ሊሆን እኮ ይችላል። ግን ተአምር የሃይማኖት መገለጫ አይደለም። ከረንትሊ አዲስ ኤአይ በጣም ብዙ ነገሮችን ማድረግ የሚችልበት ዘመን ላይ ነው ያለነው። ባለፈው መልአክ ከሰማይ ወረደ እያሉ ከሰማይ ወደቀ እያሉ በቪዲዮ እያሳዩ ነበር፣ መልአኩ ሲወድቅ ማለት ነው። አስባችሁታል? የሰው ኃይል እንዴት መልአክን ማየት ይችላል? ውሸት። እንደዚህ አይነት ነገሮች በጣም ውሸት ናቸው። ባይዘዌ በኤአይ እንደዚህ አይነት ነገሮችን መስራት በጣም ቀላል ነው። እናንተ ራሳችሁ መስራት የምትችሉበት ጊዜ ላይ ነው ያለነው። አሁን ተአምር ሰምታችሁ እንደዚህ የምትሯሯጡ ሰዎች፣ አንድ እምነት ላይ ተአምራትን ስታዩ ወደዚህ የምትሉ ሰዎች፣ ተአምር የሃይማኖት መገለጫ ሊሆን አይችልም። ከነዚህ አይነት መረጃዎች ደግሞ ራሳችሁን በጣም ጠብቁ። ኧረ እንንቃ፣ እግዚአብሔርን እንንቃ። አሁን እኮ 21ኛው ክፍለ ዘመን ላይ ነው ያለን። አይነት ነገሮች ሚራክል ናቸው ምናምን ብለን አንሻው። ኤኒዌይስ አንሻው፣ ራሳችንን እንጠብቅ። በጣም ሸቶች ናቸው እንደዚህ አይነት ነገሮች። ኢንጌጅመንቱ በጣም ስላስገረመኝ ነው ይሄን ቪዲዮ እዚህ ጋር ማምጣት የፈለኩት። ኤኒዌይስ የዛሬው ቪዲዮአችን ይሄንን ይመስል ነበረ። በእርግጠኝነት የዛሬውን ቪዲዮ እንደተደሰታችሁበት፣ እስካሁን ከኛ ጋር ከሆናችሁ ደግሞ ቪዲዮውን እንደወደዳችሁት እርግጠኛ ነኝ። ቪዲዮውን ላይክ ማድረግ ዶንት ፎርጌት። ኦኬ። በሚቀጥለው ደግሞ እንደዚህ አይነት ቪዲዮዎችን ለማግኘት ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ዋላ